ሰላማችሁ እንደወንዝ ይሁን። በጣም ወዳችሁ ማከብራችሁ ውድ በክርስቶስ ወጣት ቤተሰቦች የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ተመልሻለሁ። ዛሬ ፕሮፌት እዩ ጩፋ እንግዲህ የምርቃት ቀን ነበረ እሁድ እና እሱ ፕሮግራም ደግሞ ተላልፏል። በጣም ነው ደስ የሚለው። ከዚህ ጋር ተያይዞ ባይዘው የ2026 አይታችሁ እንደሆነ ፕሮቴስታንት እምነት ሁለተኛ ደረጃ ላይ በህዝብ ቁጥር ወይ ደግሞ በተከታይ ብዛት ሁለተኛ ደረጃ ይዟል ማለት ነው። ከኦርቶዶክስ እምነት ተከታዮች ቀጥሎ ማለት ነው። ለዚህ ደግሞ እነዚህ የእምነት አባቶች ናቸው ወይ ደግሞ በተለይ ደግሞ እንደዚህ እኮ የፕሮቴስታንት እምነት ወይ ደግሞ ወንጌል በኃይል እየገዛ የመጣው እነዚህ ድንቅ ነቢያቶች ከተነሱ በኋላ ነው። ብዙዎች ሲቃወሟቸው ምናምን ብዙ ነገር ሲሏቸው እንሰማለን። ነገር ግን ወንጌል በኃይል የተስፋፋ ኢትዮጵያ ውስጥ በቅርብ ጊዜ ነው ማለት ይቻላል። በቅርብ 10 ዓመታት ወደኋላ እነዚህ ድንቅ ነቢያቶች ከተነሱ በኋላ እነ ፕሮፌት ሱራፌል ደምሴ፣ እነ ፕሮፌት እዩ ጩፋ፣ እነ ፕሮፌት መሰረት ታዬ አራራ ቲቪ እና እነዚህ ድንቅ ጌታ አገልጋዮች እንደዚሁም ደግሞ ብዙ አሉ። ያው ብዙ ነቢያቶች ቤቴል ቲቪ ፕሮፌት መስፍን በሹ እነኚህ ኢትዮጵያ ውስጥ በኃይል ከተገለጡ በኋላ ነው ባይዘው እንደዚህ ወደ ወንጌል ብዙ ህዝብ ጌታን ወደ መቀበል ወደ ወንጌል በማመን የተቀላቀለው ከዛ የተነሳ ነው እና ዋጋቸውን ሰማይ ነው የሚከፍለው። ምክንያቱም ወደ ህይወት ነው ሰውን እየጠሩ ያሉት። እዚህ ምድር ላይ ብዙ ትችት ቢኖርባቸውም ብዙ ትችት ቢያጋጥማቸው ሰዎች እንደ ተራ ሰዎች ወይ ደግሞ ድራማ ሾው እንደሚያሳዩ እንደሚሰሩ ቢያያቸውም ነገር ግን ጌታ በእነዚህ ተጠቅሞ ብዙዎችን ከጨለማ እያዳነ ነው። መንግስቱ እየሰፋ ነው እና በጣም ነው ደስ ያለኝና በቀጣይ ደግሞ 10 ዓመታት ውስጥ የበላይነትን ይቆጣጠራል ተብሎ የሚጠበቅ ነው። ደስ ይላል። ያው የህዝብ ቁጥር መብዛቱ ሳይሆን ብዙዎች ለዚህ ወንጌል እጅ መስጠታቸው ከጨለማ ወደ ብርሃን መውጣታቸው ታውቃላችሁ። የነበርንበት ጨለማ ወደኋላ ብዙ ዘመናት ሲቆጠር የነበርንበት ጨለማ አጋንንት፣ የተለያየ የባዕድ አምልኮ እንዴት ምድሪቷን ተቆጣጥሯት እንደነበር እና ሰው ደግሞ ከዛ ወጥቶ በነፃነት በአርነት ወደሚኖር መድረሱ በቃ እጅግ በጣም ያስደስታል። የእግዚአብሔር መንግስት መስፋፋቱ በጣም ያስደስታል ማለት ነው እንጂ የእነዚህ ፕሮቴስታንት እምነት ወይ ደግሞ የወንጌላውያን አማኞች ቁጥር መብዛታቸው ብቻ ሳይሆን ዋናው ሰው ከጨለማ ወደሚደነቅ ብርሃን ማምጣቱ መዳኑ ነው። እና በኢትዮጵያ ውስጥ ደግሞ ለዚህ ትልቁን ሚና የተጫወቱ ትልቁን ገድል የተጋደሉት ከጀርባ እንዲህ ያልታዩ ብዙ አባቶች ቢኖሩ እነዚህ ደግሞ በአደባባይ በስክሪን ወደኛ መጣው ወደ ህዝቡ ደርሶ ብዙዎችን ከጨለማ ወደ ጌታ ያመጡ ድንቅ ሰዎች ናቸው። እነ ፕሮፌት መስፍን በሹ እኮ ስንት የእስልምና እምነት ተከታዮች ናቸው። እነ ፕሮፌት እዩ ጩፋ ወደ ጌታ በነሱ በኩል የመጡት ማለት ነው። እና ልናከብራቸው እጅግ ልንወዳቸው ይገባል እላለሁ። እና ይሄኛውን ፕሮግራም በትንሹ እስቲ ዋናውንም አይታችሁ ሊሆን ይችላል። እኔ ቆራርጬ ዋና የተናገራቸውን ቃላቶች አብረን ደግሞ እስቲ እንሰማለን። እኔ በጣም ደስ ብሎኛል እና ፕሮፌት እዩ ጩፋ እንወድሃለን፣ እንኳን ደስ አለ። በጣም የምንወድ ድንቅ የዘመናችን አገልጋይ ነህ። አንተ ተባርከናል፣ እንወድሃለን እና ወደ ቪዲዮ እንሂድ እስቲ። በቅድሚያ ሕይወትን ጠብቆ በብዙ ፈተናዎችና ውጣ ውረዶች ውስጥ አልፌ ወደዚህ የክብር ቀን እንዲደርስ ያበቃኝን ልዑል እግዚአብሔርን ከሁሉ በፊት በታላቅ ትሕትናና ምስጋና አመሰግናለሁ። ዛሬ የቆምኩበት ይህ ስፍራ የሰው ጥረት ብቻ ሳይሆን የእግዚአብሔር ጸጋ፣ ምሕረትና ታማኝነት ውጤት መሆኑን በሙሉ ልብ እመሰክራለሁ። ይህ ስኬት የጽናት፣ የእምነት፣ የትዕግስት፣ የተስፋና የመለኮታዊ ምስክርነት ነው። የደገምኩበት ምክንያት አለ። እግዚአብሔርን አክብሩት።
በትምህርት ጉዞዬ ውስጥ የተለያዩ ፈተናዎች፣ ተግዳሮቶችና ከባድ ሁኔታዎች ቢኖሩም በእግዚአብሔር እርዳታና በሚወዱኝ ሰዎች ድጋፍ ሁሉንም በድል ማለፍ ችያለሁ። የማስተርስ ዲግሪዬን መቀበል የነበረብኝ በ2017 ዓ.ም መጀመሪያ ላይ ቢሆንም በሕይወቴ እጅግ ከባድ ምዕራፍ የሆነው የውድ እናቴ ህልፈት ከመከሰቱ የምረቃዬን ጊዜ ማራዘም አስፈለገኝ። በወቅቱ ደስታና ሐዘንን በአንድ ጊዜ መሸከም ከባድ መሆኑን በመረዳት ሌሎች ተማሪዎች በታቀደው መርሃ ግብር መሰረት እንዲመረቁና ለኔ ግን የምረቃ ጊዜን እንዲያራዝምልኝ ለኮሌጁ በደብዳቤ ጥያቄ አቅርቤ ነበር። ኮሌጁም ጥያቄን በመቀበልና ሁኔታዬን በመረዳት ላሳየኝ ርኅራኄ፣ ትብብርና አክብሮት በታላቅ ምስጋና አስታውሳለሁ። ዛሬ ግን ወደ ኋላ ተመልሼ ስመለከት ይህ ሁሉ በእግዚአብሔር ፍጹም ጊዜና ዕቅድ ውስጥ የነበረ መሆኑን እረዳለሁ። ምክንያቱም በእነዚህ 2 ዓመታት ውስጥ የዶክትሬት ፒኤችዲ ጥናቴን መቀጠል ችያለሁ። በአሁኑ ጊዜ የመጨረሻ ጥናታዊ ጽሑፍን በማጠናቀቅና በማቅረብ ሂደት ላይ እገኛለሁ። እግዚአብሔር ፍቃድና እርዳታ በቅርብ ወራት ውስጥ ያንንም የዶክትሬት ዲግሪ በደስታ እንደሚቀበል ታላቅ ተስፋ አለኝ። ስለዚህ የዛሬው ምረቃ የመጨረሻ መድረሻ ሳይሆን ወደ ከፍተኛ የትምህርትና የአገልግሎት ደረጃ የሚወስድ አዲስ የጉዞ ምዕራፍ መሆኑን በታላቅ ደስታ እገልጻለሁ። በዚህ አጋጣሚ አንድ ጠቃሚ የህይወት ትምህርት ማካፈል እፈልጋለሁ። ሌሎችን ለማሳመን ከመጨነቅ ይልቅ ለራያችን ትኩረት መስጠት የብልህ ሰው ምርጫ ነው። አትችልም የሚለው ድምፅ እንድትችል ያነሳሳልና አያውቅም የሚለው ቃል ወደ ዕውቀት ከፍታ ያወጣናል። ተቃዋሚዎች፣ ተቃውሞና እንቅፋት በስኬት ጎዳና ላይ የመረማመጃ ድንጋይ ይሆናል። አንድ ሰው በመሬት ላይ የሚታይና የሚዳሰስ ሥራ መስራት ከቻለ በወረቀት ላይ በጥናትና በጽሑፍ መስራትም እንደማያቅተው አምናለሁ። ለዚህም እኔ ራሴው ምስክር ነኝ። ጥቂቶችን ለመጥቀስ ያህል በኢትዮጵያ የተለያዩ ክልሎች የተገነቡ ግዙፉ የአምልኮ ማዕከላት፣ በሺዎችና በሚሊዮኖች የሚቆጠሩ ሰዎችን ያሳተፉ የአደባባይ ክሩሴዶች፣ በብዙ ሺዎች የሚቆጠሩ የዳኑ ነፍሳት፣ ያለማቋረጥ የቀጠለው የ24 ሰዓት የቴሌቪዥን ስርጭትና በማህበራዊ ጉዳዮች ዙሪያ የተደረጉ አስተዋጽኦች የዚህ እውነታ ግልጽ ምስክሮች ናቸው። ሆኖም እነዚህ ሁሉ ስኬቶች በአንድ ሰው ጥረት ብቻ ውጤት አይደሉም። ከሁሉም በላይ ለዚህ ጉዞና ለተመዘገቡት ስኬቶች ከፍተኛውን ድርሻ የወሰዱት ውድ ባለቤቴና ልጆቼ ናቸው። አንድ ቤተሰብ መሪ፣ የ5 ልጆች አባትና በተለያዩ የአገልግሎት ኃላፊነቶች ውስጥ የሚገኝ ሰው ሆኜ በአገልግሎት፣ በመሪነት፣ በትምህርትና በቤተሰብ ሕይወት መካከል ሚዛን ጠብቄ እንድጓዝ ያደረጉኝ እነርሱ ናቸው። በትዕግስት፣ በፍቅር፣ በጸሎትና በመስዋዕትነት በጎኔ በመቆም ለስኬቴ የማይረሳ አስተዋጽኦ አድርገዋል። ስለዚህ ዛሬ የተገኘው ክብርና ስኬት የእኔ ብቻ ሳይሆን የቤተሰብም ጭምር ነው። እዚህ አጋጣሚ ለውድ ባለቤቴና ለልጆቼ ከልብ የመነጨ ምስጋናዬን እገልጻለሁ። የተማርኩትን ዕውቀት ለእግዚአብሔር ክብር፣ ለቤተ ክርስቲያን እድገት፣ ለማህበረሰብ ጥቅምና ለመጪው ትውልድ ጥቅም እንዲውል በታማኝነት ለመጠቀም ቃል እገባለሁ። ሕይወት አንድ ታላቅ ትምህርት አስተምሮኛል። ሰዎች ያለፈውን ይመለከታሉ፣ እግዚአብሔር ግን የወደፊቱን ያያል። ሰዎች ድክመትን ያያሉ፣ እግዚአብሔር ግን አቅምህን ያያል። ሰዎች የዛሬን ሁኔታ ይመዝናሉ፣ እግዚአብሔር ግን የነገውን ክብር ያዘጋጃል። ስለዚህ በመንገዴ ላይ የተደረደሩ እንቅፋቶች መሰናክል ሳይሆኑ ወደ ከፍታ ያወጡኝ መሰላሎች ሆነዋል። የተዘጉ የሚመስሉ በሮችም ወደ ተሻለ ዕጣ ፈንታ የወሰዱኝ መንገዶች ሆነዋል። ዛሬ በዚህ መድረክ ላይ ሲቆም ለራሴ ምስክር ለመሆን አልቆምኩም። በሰው ሕይወት ውስጥ የሚሰራውን የእግዚአብሔር ጸጋ፣ ምሕረትና ታማኝነት ለመመስከር ነው። አንዳንዶች ያልቻልኩትን እየጠበቁ ነበረ፣ እግዚአብሔር ግን ያልጠበቁትን አደረገ። አንዳንዶች መቆመን ብቻ አዩ፣ እግዚአብሔር ግን ወደፊት መራመድን አረጋገጠ። አንዳንዶች የጉዞዬን መጨረሻ ጽፈው ነበረ፣ እግዚአብሔር ግን አዲስ ምዕራፍ ከፈተ። የዛሬው ምርቃት ለኔ የዲግሪ ወረቀት ብቻ አይደለም፣ የጽናት ሽልማት፣ የእምነት ፍሬ፣ የጸሎት መልስ፣ የመስዋዕትነት ውጤትና የእግዚአብሔር ታማኝነት ማህተም ነው።
ይህ መድረሻ ሳይሆን አዲስ ጅማሮ ነው። ምክንያቱም ራእዬ ከራሴ ይበልጣል፣ ጥሬ ከዛሬው ስኬት ይልቅ ይርቃል። እናም የእግዚአብሔር ዕቅድ ከሰዎች ግምት ሁሉ ይበልጣል። ስለዚህ ዛሬ በሙሉ እምነትና በድፍረት አንድ ነገር መናገር እፈልጋለሁ። የእግዚአብሔርን ፍቃድ የሚከተል ሰው ሊዘገይ ይችላል እንጂ ፈጽሞ አይቀርም። ሊፈተን ይችላል እንጂ አይሸነፍም። ሊተች ይችላል እንጂ አይቆምም። ሊወርቅ ይችላል እንጂ በውድቀት አይቀርም። ምክንያቱም የሚያነሳው እግዚአብሔር ነው፣ የሚመራው እግዚአብሔር ነው፣ የመጨረሻውን ቃል የሚናገረው እግዚአብሔር ነው። ስለዚህ የእምነት ጉዞ መጨረሻው ሁል ጊዜ ድል ነው። የጽናት ውጤቱ ሁል ጊዜ ክብር ነው። ከእግዚአብሔር ጋር የሚራመድ ሰው መጨረሻው ሁል ጊዜ ከፍታ ነው። በመጨረሻም ዛሬ በዚህ ታሪካዊና የደስታ ቀን ተገኝታችሁ ደስታዬን ስለተካፈላችሁ እያንዳንዳችሁን በድጋሚ ከልብ አመሰግናለሁ። እግዚአብሔር ሁላችሁንም ይባርክ፣ ይጠብቅ፣ በስራችሁ ያሳካችሁ፣ በቤተሰባችሁም ሰላሙን ያብዛላችሁ። ክብር ለእግዚአብሔር ይሁን። አመሰግናለሁ። ዋው ድንቅ ነው። ኮሜንት ላይ ግቡና እስቲ ፕሮፌትን ኮንግራ በሉት ሁላችሁም። በጣም ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ሰላማችሁ ይብዛ።